መጽሐፈ ኢያሱ ወልደ ነዌ ምዕራፍ 4 እንዲህም ሆነ ሕዝቡ ሁሉ ዮርዳኖስን ፈጽመው በተሻገሩ ጊዜ እግዚአብሔርም ኢያሱን ከሕዝቡ ከየነገዱ አንድ ሰው 12 ሰዎች ምረጥና በዮርዳኖስ መካከል የካህናት እግር ከቆመበት ስፍራ 12 ድንጋዮች አንሡ፣ ተሸክማችሁም በዚህ ሌሊት በምታድሩበት ስፍራ አኑሩአቸው ብለህ እዘዛቸው አለው። ኢያሱም ከየነገዱ አንድ ሰው ከእስራኤል ልጆች ያዘጋጃቸውን 12 ሰዎች ጠራ። ኢያሱም አላቸው፣ በአምላካችሁ በእግዚአብሔር ታቦት ፊት ወደ ዮርዳኖስ መካከል እለፉ። ከእናንተም ሰው ሁሉ በእስራኤል ልጆች ነገድ ቍጥር በጫንቃው ላይ አንድ ድንጋይ ከዚያ ይሸከም። ይህም በመካከላችሁ ምልክት ይሆናል። ልጆቻችሁም በሚመጣው ዘመን የእነዚህን ድንጋዮች ነገር ምንድር ነው ብለው ሲጠይቋችሁ እናንተ በእግዚአብሔር ቃል ኪዳን ታቦት ፊት የዮርዳኖስ ውኃ ስለ ተቋረጠ ነው። ዮርዳኖስን በተሻገረ ጊዜ የዮርዳኖስ ውኃ ተቋረጠ። እነዚህም ድንጋዮች ለእስራኤል ልጆች ለዘላለም መታሰቢያ ይሆናሉ ትሉአቸዋላችሁ። የእስራኤልም ልጆች ኢያሱ እንዳዘዘ አደረጉ። እግዚአብሔርም ኢያሱን እንደ ተናገረው በእስራኤል ነገድ ቍጥር ከዮርዳኖስ መካከል 12 ድንጋዮች አንሥተው ወደሚያድሩበት ስፍራ ወሰዱ፣ በዚያም አኖሩአቸው። ኢያሱም የቃል ኪዳኑን ታቦት የተሸከሙ ካህናት እግሮች በቆሙበት ስፍራ በዮርዳኖስ መካከል ሌሎችን 12 ድንጋዮች ተከለ፣ እስከ ዛሬም ድረስ በዚያ አሉ። ሙሴም ኢያሱን እንዳዘዘው ሁሉ እግዚአብሔር ኢያሱን ለሕዝቡ እንዲነግር ያዘዘው ነገር ሁሉ እስኪፈጸም ድረስ ታቦቱን የተሸከሙ ካህናት በዮርዳኖስ መካከል ቆመው ነበርና ሕዝቡም ፈጥነው ተሻገሩ። ሕዝቡም ሁሉ ፈጽመው በተሻገሩ ጊዜ ሕዝቡ እያዩ የእግዚአብሔር ታቦትና ካህናቱ ተሻገሩ። ሙሴም እንዳዘዛቸው የሮቤል ልጆች፣ የጋድም ልጆች፣ የምናሴም ነገድ እኩሌታ ተሰልፈው በእስራኤል ልጆች ፊት ተሻገሩ። 40,000 ያህል ሰዎች ጋሻና ጦራቸውን ይዘው ለሰልፍ በእግዚአብሔር ፊት ወደ ኢያሪኮ ሜዳ ተሻገሩ። በዚያም ቀን እግዚአብሔር ኢያሱን በእስራኤል ሁሉ ፊት ከፍ አደረገው። ሙሴንም እንደ ፈሩ በዕድሜው ሁሉ ፈሩት። እግዚአብሔርም ኢያሱን የምስክሩን ታቦት የሚሸከሙትን ካህናት ከዮርዳኖስ እንዲወጡ እዘዝ ብሎ ተናገረው። ኢያሱም ካህናትን ከዮርዳኖስ ውጡ ብሎ አዘዛቸው። የእግዚአብሔርንም የቃል ኪዳን ታቦት የተሸከሙ ካህናት ከዮርዳኖስ መካከል በወጡ ጊዜ የካህናቱም እግር ጫማ ደረቅ መሬት መርገጥ በጀመረ ጊዜ የዮርዳኖስ ውኃ ወደ ስፍራው ተመለሰ፣ ቀድሞም እንደ ነበረ በዳሩ ሁሉ ላይ ሄደ። ሕዝቡም በመጀመሪያው ወር በ10ኛው ቀን ከዮርዳኖስ ወጡ። በኢያሪኮም ዳርቻ በምሥራቅ በኩል በጌልገላ ሰፈሩ። ከዮርዳኖስም ውስጥ የወሰዱአቸውን እነዚያን 12ቱን ድንጋዮች ኢያሱ በጌልገላ አቆማቸው። ለእስራኤልም ልጆች እንዲህ ብሎ ተናገራቸው፣ በሚመጣው ዘመን ልጆቻችሁ አባቶቻቸውን እነዚህ ድንጋዮች ምንድር ናቸው ብለው ሲጠይቁ ለልጆቻችሁ እንዲህ ብላችሁ ታስታውቃላችሁ፣ እስራኤል ይህን ዮርዳኖስን በደረቅ ተሻገረ። እስክንሻገር ድረስ አምላካችሁ የኤርትራን ባሕር ከፊታችን እንዳደረቀ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ውኃ ከፊታችሁ አደረቀ። ይኸውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ አምላካችሁንም እግዚአብሔርን ለዘላለሙ እንድትፈሩ ነው።